ማርትዬ እኔ ልጁን ማየት ፈልገው መጀመሪያ ሰላም ሰላም እንደምን አላችሁ? የዳጣ ድራማ ተከታታዮች ያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ በዛሬው በዳጣ ድራማ በአዲስ ክፍል መጥተናል ማለት ነው። እስኪ ቪዲዮ ላይክ ሼር በማድረግ ጀምሩ ማለት ነው። እንግዲህ የደረጀ ስቃይና የዳጣ ስቃይ ይበቃቸዋል። ተናግሮ የሚመጣውን ነገር መቀበል አለባቸው የምትሉ ማለት እንግዲህ ደረጀ በጣም እየተሰቃየ ነው። በሚሰማቸው ነገሮች፣ በሚያደርጋቸው ነገሮች፣ ባደረጋቸው ነገሮች እየተጸጸተ እየተሰቃየ ነው እና ምን ትለኝ ይሆን፣ ምን ይሰማት ይሆን፣ ትሞትብኝ ሆኖ እያለ ለማለትም ለመናገር በጣም እየፈራ ነው ማለት ነው። እንግዲህ እንደምታውቁት አብጌል እስካሁን አልተናገረችም። ምክንያቱም በዛ ነገርም ደረጀ ደስ ብሎታል። እንግዲህ ያንቺን ለውጥ አይን ባይኔ ስላየሁ በጣም ደስ ብሎኛል። የለፈውት ልፋቴ ድካሜ ለውጥ ተግባር ላይ እንደዋለ ስላየሁት በጣም ደስ ብሎኛል ብሏታል ማለት ነው። ያው እሷም እንግዲህ አባዬ አትፍራ፣ ተናገር፣ እስከዛሬ የደበቅከው ይበቃሃል፣ አሁንም አትፍራ፣ ከፈራ ደግሞ እኔ እነግራታለሁ እያለችው ነበር ማለት ነው። እንግዲህ አብረው በተቀመጡበት ቡና ሊጠጡ በተቀመጡበት ያቺ ማትረባ ማለት ነው ዳጣ እኮ ውሃን ነው የምትመስለው ብላ እንትን አለቻት ማለት ልታሸማቀቅ ሞከረች ማለት ነው። በዛ ታይም እንግዲህ አብጌልም ተነስታ ወጣች። ዳጣ እሱም ቀጠሮ አለብኝ ብሎ ወጣ ማለት ነው። እንግዲህ ቀጠሮ የለበትም ግን ያው ከነሱ ጋር መቀመጥ የማርታን ማየት ስለፈራው ነው አላት። እንግዲህ አብጌል መታ እንደ ልጅ አሁን የሴትነት ልጅ ወጉ ደርሷታል ማለት ነው። መታ ልታጽናኑ ሞከረች። የምትሄድበት እንደሌለ አውቃለሁኝ ማለት እንደ አውቃለሁኝ ግን ደግሞ ደብሮ ሆኖ አይደል ወጣው አስቀይመህ ነው የወጣው ስትለው ናው የማርታን አይን ማየት ፈርቻለሁ፣ ስለፈራው ነው የወጣሁት፣ እንግዲህ ምንም ማድረግ አልችልም ማለት ነው። እንግዲህ አብጌልም መናገር ተናገር አባዬ፣ ይሄ ለማየ የሚገባህ ነገር አይደለም፣ ተናገር እያለችው ነው ማለት ነው። ያው ለመናገር ዝግጁ ነው። መቼ በጣም ብዙ ረጅም ጊዜ ሰዎችን አቅዶበታል፣ ግን ደግሞ ያው ስላልቻለ ነው። እንዴት ብሎ ይነግራታል? በጣም የሄደበት መንገድ ትክክል ያልሆነ ነው፣ ተሳስቶ እንደሆነ ነው። ግን ሁለቱም ሁለት ስህተት መሳሰት በጣም ከባድ ነገር። አንደኛ የዛችም ልጅ የዚችም ልጅ ሁለቱ የመጀመሪያው እሺ ይሁን ይሳሳት፣ ሰክሮ ተሳሳተ። ሁለተኛውን ደግሞ አሳስተው ነው። ይህን እንዴት አድርጎ ነው አሁን አክሰብት የምታደርገው? እሺ የምትለው ሁሉ አይመስለኝም። ምክንያቱም አንዴ ሰው ሊሳሳት ይችላል፣ ሁለተኛ እንዴት ሊሳሳታል ብላ ነው የምገግምበት። ሲጀመር ትቆማለች ወይ ማርታ? እንዴት ነው ትቆማለች? አሁን በዙሪያው ያሉት ሰዎች በሙሉ እንደዚህ እያሏት ነው። ይሄን ሊሰባብረው የቻለው ደረጃ ሊሰባብረው የቻለው ነገር ደግሞ ይሄ ነው። ታምነዋለች፣ በጣም ነው የምታምነው። እሱ እንደዛ ሲላት ሰው እንደዛ ሲላት እሱ አያደርግም ነው የምትለው። በባሌ አትምጡብኝ፣ እሱ እንደዚህ አያደርግም። እህቷ አሁን እህቷ በጣም የተረገመች ሰይጣን አብጌል በሷ ነው ልክ ወታ የነበረው ተቀይራ ነው። አይ በኢየሱስ ምን አይነት እንደሆነች የምር ከንፈሯ ሁሉ የሆነ ነገር የሚል ከንፈር ነው ያላት እና እህቷ እንግዲህ እንትን እያለች ነው ማለት ነው። ንቂ፣ ለምንድን ነው እንደዚህ የምታረጊው? ለምንድን ነው ወይ እሷ ሰላም እስካሁን አሁንም ቆንጆ ናት አይደል? አረ ዞር ዞር እያልሽ ተመልከች ነው። በጣም ማለት አልሰማት አልቻለችም። በዚህ በኩል እንዳትመጭብኝ ብላታለች ማለት ነው። እንግዲህ በበቀደም ዳጣን ተሰርባል ነበረ ማለት ነው። እንግዲህ ከቤት ሊያስወጣት ነበር። እንግዲህ በዛ ምሽት ትራና ያሳዘነኝ ያሳቀኝ ገዜ ማለት ነው። ለምን ሂጂ ገና እኮ ነው ሰዓት ገና ነው ሂጂ ኧረ ሂጂ አላለም። እውነቱን ነው። ምክንያቱም ምድርር ነው ያደረገቻቸው። ለዛንም ቢሆን እንትና ልጆቹንም ቢሆን ሻይ በጨው አድርገው እስኪሰጧል ድረስ በጣም አማራቸዋለች። እና
እንግዲህ አንዳንድ ሰው ግን ግርም ይለኛል። እንደዚህ ከሁሉም ሰው ወጣ ያለች ሁሉም ሰው የማይወዳት ከሆነ እንደው ጸባዩን የማታስተካክለው በዚህ ምክንያት ነው ባሏንም እየተፋታ የተቀመጠችው እያላት ነበረ ደረጀ ማለት ነው። እንግዲህ ዳጣም ብዙን እየተሸማቀቀች ነው። እንግዲህ ዛሬ እናቴን ካልነገርከኝ ብለዋለች ማለት ነው። እናቴን ንገረኝና ወደ እናቴ ሄጄ ልቀመጥ እኔ ምርር ነው ያለኝ እያለችው ነበረ። እናትሽን ማስተዋወቅሽ እኔን ጥለሽ ልትሄጂ ነው ወይ እያላት ነበረ። ምንም ነገር ቢፈጠር ከኔ እንድትለይ አልፈልግም እያላት ነበረ ማለት ነው። እኔ ግን እኮ ለአንተ እንደዛ አይደለም አባዬ፣ እኔ በእኔ ምክንያት ቤተሰብ ሲፈርስ ማየት ስለማልፈልግ ነው ምናምን ብለዋለች ማለት ነው። አብዬ እህቶችስ? አብዬልን ታውቃኛለች፣ በውጭ አገኛቸዋለሁ። ውሃም አታውቀኝም እንግዲህ በውጭ አገኛቸዋለሁ እያለችው ነበረ። ያው እሷም ይሄንን ከማለቷ በፊትም ልጁ እንትና ማነው ስሟ አብጌልና ያቺ አክስቲቱ እየተማከሩ ነበር ማለት ነው። ምክንያቱም እችን ንቅል አድርገን እናስወጣታለን ከቤት። ለምን መነስ ወንዱ ልጅ ትወጂዋለሽ አሉ። ወንዱ ልጅ ከወደድሽ እሱን ንቅል አድርገን እናስወጣታለን። ከዛ አንቺ ከሱ ጋር ትሆኛለሽ። እንደዛ ደግሞ የሚሆን ነገር አይደለም። ሲጀመር አብጌል ይሄን የምታደርግ ማክሰብት ለጊዜው ዝም ብላታለች፣ ግን የምትቀበላት አይመስለኝም። ምክንያቱም አንደኛ እሷ ዳጣን ስላባረረች ብቻ ናታን ከእሷ ጋር ይሆናል ማለት አይደለም። ናታን አሁን እና ዳጣን ይወዳታል። ስለዚህ እንደዛ የሚያደርግ አይመስለኝም። እንግዲህ እናንተስ ምን ታስባላችሁ? ምን ትገምታላችሁ? በቀጣይ ፓርትስ ማለታም ትወቅ አብጌልም ማነው እናቷን ትወቅ ዳጣም እና ደግሞ ሌላው እንግዲህ ሰላም ቤት እመጣለሁ እያለች ነው። ሊጠይቋትም ሄደዋል። መጀመሪያ የማይሆን ልጁን ነው ማየት የምፈልገው ብላ ግግም ብላለች ማለት ነው። ልጅቷ ወደ ማን እንደምታጣብቀው ጉድ ነው የምር።